ሰላም ሰላም ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ታችሁ ወንጌላዊት ጸገነት ነኝ። እግዚአብሔር የተመሰገነ ይሁን። የሀገሬ ደሃ እናቶች ወንድ ልጅ አልባ ባል አልባ ሆነዋል። ተው ሚል የለም፣ ሚያስጥል የለም። ቤተክርስቲያንም ተኝታለች። ሕፃናቱም አባት አልባ ሆነዋል። ልጃቸውን እያለቀሱ ይሸኛሉ። በጣም ያሳዘነኝ ቪዲዮ። የወላድ መካን ሆናለች ኢትዮጵያ። ኢትዮጵያ የገዛ ልጆቿን ትበላለች። ራሷ እርስ በርስ እኮ ነው እየተበላላን ያለ ነው። እናንተ ታፍሰውም ይሁን ምንም ይሁን አጠይቁኝ። እኔ በአውቶቢስ ተጭነው የት እንደሚሄዱ ወላጆቻቸውም አያውቁም። ራሳቸው አውቶቢስ ውስጥ የተጫኑት ወጣቶችም አያውቁም። ሚሄዱት ግን ወደ ጥፋት ነው። ሚሄዱት ወደ ልማት አይደለም። ሚሄዱት ወደ ትምህርት አይደለም። ሚሄዱት ህይወታቸውን ለመቀየር አገራቸውን ለማልማት አይደለም። የት ነው ሚሄዱት ካላችሁኝ፣ እርስ በርስ ለመወጋጋት፣ እርስ በርስ ለመገዳደል፣ እርስ በርስ ለመጠፋፋት፣ አንዱ አንዱን ይሄን ነገር የማስቀረት ደግሞ ኃላፊነት የቤተ ክርስቲያን ነው። ተው የማለት የቤተ ክርስቲያን ኃላፊነት አለባት። ወንድም አለ ትመለሳለህ። ዛሬ ተመለስ። እናንተ የእግዚአብሔርን ቤት ያረከሳችሁ፣ እናንተ በእግዚአብሔር ሕዝብ ላይ የምታላግጡ ዛሬ ጌታ ተመለሱ፣ ሳይመሽ ተመለሱ፣ ንስሐ ግቡ እያላችሁ ነው። ነቢይ ተብየው ያው ሁሌ የምንጠራው ሐሰተኛ ነቢያቶች አንዱን ከጉባኤ መሃል አስነሳው ማለት ነው። እንግዲህ አሁን ትልቅ ትንቢት ነው የሚነገረው። የምትኖረው ድሮ ነበር የምትኖረው ወላይታ። እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ። ኢየሱስ ያድናል። በላለው በየሰሞኑ በቃ ያው ሁሉ ተወሳቅሎብኝ ወደዛ ለማለት ተጓጉጄ ነበር። ምትመለስ ዝም ብዬ ተስፋ ቆርጬ በቃ እዚህ አዲስ አበባ ከገባሁ 13 ዓመት ነው። ምንም አልያዝኩም። በቃ ዝም ብዬ ማንኛውም ስራ ይዛለሁ። ምንም አይታይም። ከዛ ልመለሳል። እግዚአብሔር እንዲህ በለው አለኝ አለ። አሁን እንግዲህ እግዚአብሔር እንዲህ በለው አለኝ ሲባል ትልቅ መልእክት ሊመጣ፣ ያ ቋጠሮ ሊፈታ፣ ያ ሸክሙ ሊንከባለልለት፣ ያ የመከራው ዘመን ሊያልፍለት መስሎት አለ ልጁ ሰፍ አለ። ወደ ተወለድክበት ሀገር አትመለስም አለኝ። አሜን። ሌላ ነገር የለም። በቃ ያው ነው ትንቢቱ። ወደ ተወለድክበት ሀገር አትመለስም አለኝ በለው አለኝ። ምን ሊያደርግ ይመለሳል? ባዶ እጁ ምን ሊያደርግ ይመለሳል? ምን አይነት ትንቢት ነው ይሄ? ኦልሬዲ ደግሞ አስቀድመ ጠይቀዋል። ከቃሊቲ ነኝ፣ ከዛ በኋላ ደግሞ በፊት ወላይታ ነበርኩ አለ። ከ13 ዓመት በፊት ነው አዲስ አበባ የመጣሁት። ኑሮ አልሞላል ብሏል አለ ይሰው። ትንቢቱን ይው በቃ የሚያስጨፍረው ምን ተነበይክና ነው የምትደንሰው? ከዛ ጉባኤው ተነስቶልላል። ይሄ ሰው ምንም ትንቢት አልመጣለትም። ያልፍልሃል አልተባለም። እግዚአብሔር በር ከፍቶልሃል አልተባለም። እንካሲ መቋቋሚያ ደግሞ ይሄንን እናደርግልሃለን ከቤተ ክርስቲያን አልተባለም። ብቻ የተናገረው ነገር ምንድነው? አገርን አትመለስም በለው አለኝ ነው ያለው። ልጁም ደግሞ አሜን ይኸው ተጉላልቻለሁ 13 ዓመት ብሎ አለቃቀሰ። አለቀ በቃ። ደነሱ ነውራቸውን ደነሱ። የእግዚአብሔር ቤት እንደዚህ ነው ማላገጫ የሆነው። እናንተን ነው ሊቀጣ የሚመጣው እግዚአብሔር። በዚሁ ጋር ተያይዘው ከሚያላግጡት ጋር ደግሞ እነዚህ መዝሙር የጠፋባቸው መዝሙረኞች አሉ። አሁን ዘማሪዎች መዝሙር ጠፍቶባቸዋል። ለመሰላችሁ በመንፈስ ቅዱስ እየተመሩ ስላልሆነ በስጋ ስለሆነ የሚዘምሩት አሁን ግጥም የለም። መዝሙር እኮ እኛንም በመንፈስ የሚያነቃቃ ነገር እኮ ወደ እግዚአብሔር የሚያቀርብም ነገር እኮ ነው። አምልኮ እኮ ነው መዝሙር ማለት። ይሄው ዘማሪዎቹ ደግሞ ተሰብስበው ቪዲዮ አያይዛል። ገገገገገገገገ what is ገገገገገ ከዛ ደግሞ አንዱ ተቀበል ሆሆ እሄ ሆሆ ጠፍቶባቸው እኮ ነው። ትዋረዳለህ እንጂ ከየትም አታመጣው። መንፈስ ቅዱስ ካላቀበለ ገገገ ብትል አይመጣም። ግጥም ጠፍቶባቸው ለምን ብትሉ መንፈስ ቅዱስ በእናንተው ስለሌለ በዓለማዊ ዜማ ተገልጠዋል ሊያስጨፍሩ። ሌላው ደግሞ መተት አድራጊዎቹ የመተት የተደረገበት ሰው ምልክቱንና መድኃኒቱን ይዘው ብቅ ብለዋል አለው። አቤት የሀገሬ ሕዝብ፣ አቤት መከራው። በነፃ መዳን እያለ እናንተ ባልሆነው ማማረር፣ ከሰዎች ጋር ሰላም አለመሆን መተት የተደረገባቸው ሰዎች የሚያሳዩት ምልክት ሲሆን ከከውሰር የባህል ሕክምና እነዚህን መድኃኒቶች ወስዶ በመጠቀም ከ15 እስከ 21 ቀን ባለው ጊዜ ውስጥ በመውሰድ ከዚህ በሽታ መገላገል ይችላል። መድኃኒቱ አለን አሉ። ስሙኝ፣ እኔ ግን ይሄን ነገር ተረዳው። ለካ የኢትዮጵያ ሕዝብ መተት በመተት ሆኖ ነው ይሄ ሁሉ አሁን የተገለጠው። የኢትዮጵያ ሕዝብ ባህሪ እኮ ይሄ ነው። ስለዚህ ምንጩን እናደርቃለን እኛ በጌታ በኢየሱስ ክርስቶስ ስም። መተት እየሰራችሁ ትውልዴን እየበላችሁ ያላችሁ፣ እያጨናገፋችሁ ያላችሁ በጌታ በኢየሱስ ስም መተት እናፈርሳለን። በኢየሱስ ስም
በሰው ልጆች ላይ የተሰራ መተት ይፈርሳል። በኢየሱስ ስም ቀንበር ይሰበራል ከትውልድ ላይ። ያንተ መተት የሰራበት መድኃኒት አይደለም አሁን ሰው የሚያስፈልገው፣ መድኃኒቱ ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ስም ልቀቅ፣ ህዝቤን ልቀቅ። ድሃው ጂኒ ወንድም ነው ያለው ነብዩ መሐመድ ነው። ከራሳችሁ ከሙስሊሞች አንደበት ጂኒ ለኛ ጠላታችን ነው። ጂኒ ማለት ዲያብሎስ ነው። ዲያብሎስ የክርስቶስ ኢየሱስ ተቃዋሚ ነው። የሰው ልጆችን ዲያብሎስ እየተከታተለ ከእግዚአብሔር ሐሳብ የሚያርቅ በጨለማ የሚነዳ ዲያብሎስ ነው። የትኛው ሙስሊም ሰይጣን በኔ የለብኝም ብሎ ማመን አይችልም። ለምን ካል ሰይጣን የለብኝም የሚል ሰው የነብዩን አስተምሮ አይቀበልም ማለት ነው። ቡኻሪ 2819 ይላል። ምን ይላል? እኔን የሚያዘኝ መልካም እንዲሰራ የሚያደርገኝ ማን ነው? ሰይጣን ነው ብሏል ማለት። እንዴት ነው ኢየሱስ ክርስቶስን ይሄንን ጌታን እንዴት ነው ያመንከው? እንዴት ነው ጌታን የተቀበለው? ያርም ነገር ክርስቶስ ማን ነው ናቸው ስል ማለት በቃ ዝም ብዬ ነበር ያደኩት ጂኒዎች ወንድሞች ምናምን የሚል ሐሳብ እያስተማረ ነበርና በዚህ ሰዓት በቃ በጣም ደነገጠ። ከዛ ልክ እያንዳንዱን መጽሐፍ ሰውየው በሰጠው ኡስታዙ በሰጠው ሐሳብ ከዛ ከመስጊድ ከወጣው በኋላ እያንዳንዱ ኡስታዝ በሰጠው ሐሳብ ታዲያ ጂኒ ወንድም ነው፣ ጋኔን ወንድም ነው፣ ሰይጣን በእኛ ላይ አለብኝ በጣም ብዙ ነገሮች ሳይ ክርስትናን በጣም ወደድኩት። በጣም በቃ ክርስትና ማለት ምን አይነት ከሰይጣን ከአጋኔን ስራ ከጂኒ ከጋኔን ከዳብሎስ ከእብሊስ ከመዋት ከመተት የጸዳ ብርሃን መቼም ነው እንደሆነ በጣም ደስ አለኝና እንቆንታታም ማን ዳብሎስን በክርስቶስ ኢየሱስ ስም እንዋጋለን እንጂ ዳብሎስ የኛ ወንድም ሊሆን አይችልም። እኔን የሚያዘኝ መልካም ነገር እንድሰራ የሚያረጋኝ ውስጥ ያለው ጂኒ ነው ተብሎ ተጽፏል። መልካም ነገር ሊመጣው ከክርስቶስ ኢየሱስ ከእግዚአብሔር እኛን ወደ መልካም የሚመራ ወደ ጽድቅ የሚመራ ወደ ቅድስና የሚመራ የእግዚአብሔር መንፈስ እንጂ ጂኒ እንዴት እንደሆነ እናንተ ንገሩ። ልጨምርላችሁ። የእስራኤሉ መሪ እስራኤል ቀኝ ገዢ ነው ብለው ይጠሯታል። እስራኤል ቀኝ ገዢ ናት ተብሎ ብትጠራ ምን ይደንቃል? ምን ችግር አለው? ከዛስ የእስራኤል ምድር አብርሃምና ይስሐቅ የጸለዩባት አብርሃም ይስሐቅና ያዕቆብ የጸለዩባት መሆኑን አያውቁም ወይ? ስለ እስራኤል የማያውቁ ሰዎች ብዙ ይናገራሉ። እስራኤልን አታቋትም ወይ ያለ ነው መሪው ናታናሁ። ጌታ ይባርከው። የእስራኤል ጤና የኔ ጤና ነው። የእስራኤል ሰላም የኔ ሰላም ነው። የእስራኤል ኩራት የኔ ኩራት ነው። የእስራኤልን አምላክ ነው እኔ የማከብረው። የእስራኤልን አምላክ ነው እኔ የምከተለው። ኢየሱስ ያድናል። የመጨረሻው ቪዲዮ ምንድን ነው ብትሉኝ፣ ራሳቸው ካህኑ የተናገሩት ካህናትና ዲያቆናት መተትና ድግምት አቆሙ ብለዋል። ልብስ የምቆርጡ የተሰጣ ልብስ በመቀስ ወስዳችሁ በጥንቆላ የምታሰሩ፣ ተማሪ የምታፈሱ፣ ነጋዴ የምታከሱ፣ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። በቤተ ክርስቲያን አባቶች በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ ብርና የሀብታም ብር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። ከመካከላችሁ እግዚአብሔር እያስነሳ ራሳችሁን እርስ በርሳችሁ እያናገራችሁ እያጋለጣችሁ ነውና እናንተ ካህናትና ዲያቆናት መተትና ድግምት አቁሙ። እቴ የተሰጣ ልብስሽን ጠብቂ። ልብስ እየቆረጡ ነው፣ ጨርቅ እየቆረጡ ነው አሉ መተት የሚሰሩት በመቃብር አፈር። አምልጡ፣ ራሳችሁን አስመልጡ። አሁን ደግሞ መድኃኒት ይዘን መጣን ብለው ገጭ ብለውላችኋል። ስለዚህ አምልጡ፣ ራሳችሁን አስመልጡ። ወዴት? ወደ ክርስቶስ ኢየሱስ ጉያ ግቡ።